እና መዝሙረ ዳዊት ላይ ለወንድሞቼ ስምህን እነግራቸዋለሁ አለ። ወንጌላት ላይ መጥቶ ደግሞ ኢየሱስ ምን አለ? ስምህን ገልጬላቸዋለሁ አለና ወንድሞቹ ነን። የጌታ የኢየሱስ ክርስቶስ ወንድሞች ነን። እኔ አይደለሁም ያልኩት፣ አትፍሩኝ። ጥቅስ ነው። እኔ ከጥቅስ ውጭ አላወራም፣ ጥቅስ ነው። በጣም በትህትና ጠገባቸው እርሱ በጌታ ከሆንክ የኢየሱስ ወንድም ነህ በሉት። እና ይሄንን እያለ ነው አይደለም የሚመጣው የእግዚአብሔር ቤተሰብ መሆን። እግዚአብሔር ልጆቼ የማለት አቅም አገኘ። እግዚአብሔር አቅም አገኘ። ልጆቼ የማለት አቅም አገኘ። እግዚአብሔር ከቁጣው በታች ያለ ለፍርድ የተዘጋጀ የዘላለም ሞት የተቀጠረለትን ሰው እግዚአብሔር መጥቶ ልጄ አለው። እና እግዚአብሔር በክርስቶስ ኢየሱስ የመስቀል ሞት በኩል በክርስቶስ ኢየሱስ በፈሰሰ ደም በኩል እግዚአብሔር እኛ ልጆች ብሎ የመጥራት መብት አገኘ። እኛ ደግሞ እሱን አባ ብለን የመጥራት አቅም አገኘን። ከዚህ የሚበልጥ ክብር ማንም ሊሰጠኝ አይችልም። ለኔ የእግዚአብሔር ልጆች ከሚባልበት ከዚህ ማዕረግ የተሻለ ምንም አይነት ማዕረግ በሰማይም በምድርም አይገኝም። የመጨረሻውን እግዚአብሔር ሰጥቶናል። ይህንን ኤክስፔሪየንስ ማድረግ፣ በዚህ ደግሞ ሐሴት እያደረጉ መኖር የደቀ መዛሙርት ኃላፊነት ነው። ቀጠለ ቁጥር 14 ላይ ምንድነው የሚለው? ልጆቹ በስጋና በደም እንደሚካፈሉ ኦልሬዲ ከላይ ጀምሮ ነው የመጣው። የሰው ዘር በሙሉ የእግዚአብሔር ልጆች ነው የሚል ትምህርት የለውም። የዕብራውያን ደብዳቤ በክርስቶስ ኢየሱስ አምኖ የዳነ ብቻ ነው የእግዚአብሔር ልጅነት መብት ያለው። ስለዚህ አሁን ቁጥር 14ን መሃል ላይ ለምሳሌ አሁን የዕብራውያን ደብዳቤ እየተነበበ እያለ ድንገት የገባ ሰው ካለ አሁን ምዕራፍ 1ን ሳይሰማ ምዕራፍ 2 እየተጋመሰ እያለ ድንገት ቸርች አርፍዶ መጥቶ ጥልቅ ቢል ቁጥር 14 ላይ ቢደርስ ልጆቹ በስጋና በደም እንደተካፈሉ ሲል እነማን ናቸው ልጆቹ ሲል እኛ ነን ነው የሚሉት። በጌታ ኮንክ ቦርናጌን ኮንካው የኛ ነው ልጆቹ በስጋና በደም እንደተካፈሉ ብሎ ቀጥሎ ምንድነው የሚለው? እርሱ ራሱ ደግሞ ያንኑ ስጋና ደም ተካፈለ። ይሄንንም ባለፉት ሳምንታት ደጋግሜ ሳነሳው ስለነበረ ፍጹም ሰውነቱን የሚያመለክት ቃል ነው አይደል? ፍጹም ሰውነቱን ኢንካርኔሽንን የሚያመለክት ቃል ነው። የጌታ የኢየሱስ ክርስቶስ ሰው መሆን በዚህ ደብዳቤ ላይ በጣም በተደጋጋሚ ነው እየተነሳ ያለው እና እነሱ በስጋና በደም እንደተካፈሉ እርሱ ራሱ ደግሞ ልክ እንደነሱ ሁሉ በዚያው በስጋና በደም የተካፈለ ሆኗል ይላል። ምክንያቱም ቀጥሎ ይነግረናል። ለምንድነው ጌታ ኢየሱስ ክርስቶስ በስጋና በደም ልክ እንደኛ ሁሉ የተካፈለው? እቺን ሐሳብ ብቻ ትንሽ ነገር ልንገራችሁ ነው፣ ወደሚቀጥለው አልፋለሁ። የሚጠቀመው ሁለት አይነት ቃል ነው የዚህ ደብዳቤ ጸሐፊ። የመጀመሪያው ልጆቹ በስጋና በደም የተካፈሉ ናቸው ይላል። የእግዚአብሔር ልጆች የመሆን መብት ያገኘን እኛ ፍጹም ሰዎች ነን። ስለዚህ በስጋና በደም የተካፈሉ ናቸው ይለንና ቀጥሎ እርሱ ራሱ ደግሞ እነርሱ እንደሆኑት ሁሉ በዚያው በስጋና በደም የተካፈለ ነው ይላል እና እኛ የተካፈልነን ኢየሱስም የተካፈለ ነው። ስጋና ደም ነን። አሜን የሚል ጠፋ። ሰው መሆናችሁን አትክዱ። ሰው ነው እያገለገልን ያለ ነው። ሰዎች ነን። ኦኬ ዝቅ አረኳችሁ። መንፈሳዊ ሰዎች ነን። ስጋና ደም መሆናችሁን እንዳትክዱ ብዬ ነው። አላችሁ አይደል? ጨብጡት። ጎናችሁ ያለ ሰው አለ? ምክንያቱም ከተማ ውስጥ በጣም ብዙ ትምህርት በዝቷል። የለውም ይሉአሉ። የለውም የሚሉ ብዬ አሉ ነው ያልኩት። ሰው የለውም እያለ እኮ ነው። እኔ ብዙ ጊዜ ተናግሬ ያለው ሰው የለውም። ኦፍ ኮርስ ያው ትምህርቱ ባላንስ አጥቶ ነው በአብ ቀኝ ነኝ ይላል። ግን እዚህም አለ። ስፍራና ሰፈር መለየት ጥሩ ነው። ፖዚሽናሊ በአብ ቀኝ ነን፣ ግን ደግሞ አይደል ያንን ህይወት እዚህ አትላስ አካባቢ መኖር ነው ክርስትና። የአብ ቀኝን ህይወት እዚህ ሰፈር ማውረድ ነው ክርስትና። እና በስጋና በደም የተካፈሉ ናቸው ይላል። ምን ማለት ነው? ፍጹም ሰዎች ነን። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን የላከው ሰዎችን ለማዳን ነው። ምክንያቱም ወደ ታች ይወርድና ወደ ቁጥር 16 ሲወርድ ምን ይላል? ጌታ ኢየሱስ ክርስቶስ ሲመጣ የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ይላል። ስለዚህ ስጋና ደም ናችሁ ነው፣ ስፒሪት ቢንግ አይደለም ነው፣ ሂዩማን ቢንግ ነው። አሁን መላእክትን ሊያድን ቢመጣ የወደቁትን መላእክት ያድን ነበር። የመስቀል ሞትም አይሞትም። እኛን ለማዳን ሲመጣ እኛ የሆነውን መሆን ነበረበት። ሰዎችን ለማዳን ስለሆነ ጌታ ኢየሱስ ክርስቶስ ፍጹም ሰው መሆን አለበት፣ ግዴታ ነው። ስለዚህ ነው ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል የተረገመ ይሁን ተብሎ የተጻፈው። የኢየሱስን ሰውነት የካድክ ቀን ድነት ጥያቄ ውስጥ ይወድቃል።
ኢየሱስ ፍጹም ሰው ካልሆነ ሰውን ማዳን አይችልም። ስለዚህ ፍጹም ሰው ሆኗል። የኛ ተካፈለና የሱ ተካፈለ እንድናስበው ብዬ ነው። የኛ ተካፈለ from the beginning ከመጀመሪያችን ጀምሮ ፍጹም ሰዎች ነን። ኮይኖኒያ የሚል ቃል ነው የሚጠቀመው። ኮይኖኒያ ማለት ኮመን የሆነ አንድ አይነት የሆነ ልዩነት የሌለው ነገር መካፈል ማለት ነው። አንድ አይነት ነን እኛ ሰዎች ነን ነው። ጥሩ ነው። አሜን። እዚህ ጋር ነው አሜን። አንድ አይነት ነን። አሁን አንዳንዴ እንደሱስ በጣም መንፈሳዊ ስንሆን ወጣ ያለን ይመስለናል። መረዳታችን በጣም ይጨምራል እንጂ ከሰው ሰማይም ስንሄድ ሰው ነን ባይዘው። ጥያቄ ያላችሁ ሰማይ ስንሄድ እኮ እንደ መልአክ የሚለው እኮ መልአክ ይሆናሉ አይደለም የሚለው። አሁን ከማግባት ጋር ምናምን ተያይዞ ነው አይደለ? አሁን አንድ ሰው ነበር አለ ኢየሱስን እንኳን ኢየሱስ ቀድሞውን ተጠየቀኛ ብንሆን ኖሮ ለጸልይበት ብለን እስከ ዛሬ አንመልሰው። ኢየሱስ መሆኑ ነው ወዲያው የመለሰው። አንድ ሰውዬ ነበር አሉት። ትንሣኤ ሙታን ሲያስተምር እኮ ነው። እሺ አለ። ስንሄድ አንድ እንደዚሁ ነው የምንቀጥለው አሉት። አዎ አንድ ሰው ነበር አሉት። እሺ አንድ ሚስት ነበረችው። እሺ ሞተች። እሺ ከዛ ሁለተኛ አገባ አይደለም ሰውየው ነው አይደል? ሞተ። ከዛ ሁለተኛ ሌላ ወንድ አገባች። ከዛ እሱም ሞተ። እንደገና ሶስተኛ አገባ። ሰባት አገባች አሉት። ሰማይ ሲሄዱ የየትኛው ሚስት ነው የምትሆነው? ጌታ ምን እንዳጠቃላችሁ መጽሐፍትንና የእግዚአብሔርን ኃይል አታውቁምና። አሁን ለመልሱ ባይዘዌ ስታችኋል። ክብር ለኢየሱስ። የሚገናኝ አይመስልም አይደል? ሰው እኮ ሰማይ ሲሄድ እንደ መልአክ ይሆናል ማለት እዚህ ያለው እንትን አይቀጥልም። ሰውነቱን ይክዳል ሳይሆን ኢሞሽን ምናምን እነዚህ ነገሮች በሙሉ ይቀየራሉ። መንፈሳዊ ዓለም ስለሆነ መልአክ ይሆናል ሳይሆን ጌታ ኢየሱስ ክርስቶስ አሁን በአባቱ ቀኝ ለብሶ ያለውን አካል ለብሰን ፍጹም ሰው ነን ነው አይደል? በስጋና በደም እነሱ ተካፍለዋል ማለት ሰዎች ናችሁ እያላቸው ነው የዕብራውያኑ ተደራሲያንን። አዎ ሲሉ እሱም ደግሞ እንደናንተ የሆናችሁትን ሁሉ ተካፍለዋል። ስለዚህ ለኛ ኮይኖኒያ የሚለው ቃል ሁሉ ነገሩን ተመሳሳይ የሆነ ነገር ሼር ያደርጉ ማለት ነው። ኮይኖኒያ የሚለው ቃል ህብረት የሚል ትርጉም ነው ያለው። ቀጥተኛ ቃሉ ትርጉሙ ህብረት ነው የሚለው። ምናልባት እናንተ ስለዚህ ቃል ማጥናት የምትፈልጉ ከሆነ አንደኛው ዮሐንስ ምዕራፍ 1ን ዮሐንስ ወንጌል ምዕራፍ 15ን ሄዳችሁ ማንበብ ትችላላችሁ። ተመሳሳይ የሆነ ህይወት ያለው ማለት ነው። ለምሳሌ የሚቀመጠው በምን መሰላችሁ? አሁን የወይን ግንድና ቅርንጫፍ አሁን ኮይኖኒያ የሚለውን ቃል ለማስረዳት የወይን ግንዱ አለ፣ ግንዱ ላይ ያለው ቅርንጫፍ አለ። በግንዱና በቅርንጫፉ መካከል አንድ ህይወት ነው ያለው። ቅርንጫፉ የሚያፈራው የግንዱ አይነት ነው። ሁለት ህይወት የለውም። ግንድና ቅርንጫፍ አንድ አይነት ህይወት ነው ያለው። በቅርንጫፉና በግንዱ መሃል ያለው ህብረት ነው ኮይኖኒያ። ስለዚህ ተመሳሳይ ነገር ሼር አድርገናል ነው። አሁን ለኛ ሲጠቀመው አንድ አይነት ነው የዳነው ሰው በሙሉ። እግዚአብሔር ሰውን ነው ያዳነው። አሜን ነው። ልጆቹ ተብለን የተጠራ ነው። እኛ ስፔሻል የሚባል የለውም። ሁሉም ሰው ነው። ከዛ እሱም ይሄንን ተካፍሏል የሚለው ለኢየሱስ ደግሞ ተካፍሏል የሚለው ቃል ሜቶክ የሚል ቃል ለሚጠቀም ሜቶክ ማለት በኔቸሩ ወይንም በማንነቱ ያልነበረውን እላዩ ላይ መጨመር ማለት ነው። ኢየሱስ በማንነቱ እግዚአብሔር ወልድ ነው፣ ለዘላለም አምላክ ነው። ሰውነት ለዘላለም አብሮት የኖረ ማንነቱ አይደለም። እኛን ለማዳን እላዩ ላይ የጨመረው ነው። ሰውነትን ጨምሮ እንጂ እርሱ ለዘላለም ሰው አልነበረም። ፍጹም ሰውነትን ባለው በመለኮትነቱ ላይ ሰውነትን ጨምሮ ጋድማን ሆኖ ነው። እርሱ እንደናንተ ተካፍሏል ሲል 100% የናንተ አይነት ነው ማለት አይደለም። በሰውነቱ 100% የኔ አይነት ነው። እሱ ግን መለኮት ነው። ጥላውን ሰው ብቻ ነው። አምላክ ሰው ነው የሆነው። ሰው መቼም አምላክ አይሆንም። ከላይ ወደ ታች ነው የወረደው፣ ከታች ወደ ላይ አይወጣም። እኛ ድረስ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ጌታ ኢየሱስ ክርስቶስ ኃጢአቴን ተሸክሞ በመስቀል ላይ ስለ እኔ ለመሞት ሊሆን የማይችል ነገር አደረገ። ሊሆን አይችልም። እግዚአብሔር ወልድ ሰው መሃል አደረ። እኛ እኮ በእውነት ነው የምላችሁ ስለለመድ ነው። ታኅሳስ ወር ሲመጣ መወለዱን የምናስብበት ወቅት ላይ የተጠቀለለ ሕፃን ልጅ ስለምናስብ እንጂ አምላክ ሰው ሆነ
ኢንካርኔሽን ስላልገባን እኮ ነው ኖርማል የምንሆነው። እንዴት ሊሆን ይችላል እኮ ነው። ጳውሎስ እኮ ምንድን ያሳበደው የሚለው እኮ አምላክ ሰው ሆኖ መስቀል ላይ ሞተ ነው። ሌላ ስብከት እኮ የለውም። አያውቅም እንዴ ጳውሎስ? እንደ ጳውሎስ የሚያውቅ የለም። ለምንድን ነው ሌላ ነገር የማያወራው? ከዚህ የሚበልጥ የለማ። ለምንድን ነው ሌላ ነገር የማያወሩት? እነ ጴጥሮስ ለምንድን ነው እነ እስጢፋኖስ ስብከታቸው መደምደሚያው ይሄ የሆነው? ለምንድን ነው እነ ፊልጶስ ይህንን ብቻ የሰበኩት? ለምንድን ነው ቤተ ክርስቲያን ሁልጊዜ ይህንን ብቻ የምትሰብከው? ከዚህ የተሻለ አይመጣም። የመጨረሻው ይሄ ነው። ኢየሱስ ሰው ሆኖ መሬት ላይ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ይህንን እንዘምረዋለን፣ ይህንን እንሰብከዋለን፣ ይህንን ብቻ እንኖረዋለን። ለዚህ ጌታ የህይወት ምላሽ እየሰጠን ነው የምንኖረው። ተካፈለ የሚለውን ሲያስረዳቸው እኔና ዳጊ ሼር ያደረግነው አይነት አይደለም። ኢየሱስ ሼር ያደረገው መለኮትነቱ ላይ ነው የወሰደው። ፊልጵስዩስ ምዕራፍ 2 ጌታ ይባርካችሁ በእውነት። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 11 በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ይኑር ብሎ ነው የሚጀምረው። ምንድን ነበር ሲሉት እርሱ በእግዚአብሔር መልክ ሲኖር ሳለ he was and is God። በእግዚአብሔር መልክ ሲኖር ሳለ ማለት ከአብና ከመንፈስ ቅዱስ ጋር እኩል በማንነቱ የዘላለም አምላክ። አብ ሁሉን ያውቃል፣ ወልድም ያውቃል። አብ በሁሉ ቦታ ይኖራል፣ ወልድም ይኖራል። አብ ሁሉን ይችላል፣ ወልድም ይችላል። በእግዚአብሔር መልክ ሲኖር ሳለ ኢኳል ነው ከአባቱ ጋር። በእግዚአብሔር መልክ ሲኖር ሳለ ሲላቸው ገና የፊልጵስዩስ ቸርች የኛ አይነት ቸርች ነው። አንድ አይሁዳዊ የሌለበት ድፍን አሕዛብ ነው። ከጣዖት አምልኮ ነው ዞር ያሉት። ደጋግሜ ነግሬያቸዋለሁ። የፊልጵስዩስ ደብዳቤ አንድም የብሉይ ኪዳን ጥቅስ የለውም። ምንም የብሉይ ኪዳን ጥቅስ የለውም። ለምን? አንድም አይሁዳዊ የለም ቸርች ውስጥ። የኛ አይነት ልክ የኤቨርላስቲንግ አይነት ነው። ንጹህ አሕዛብ ሰው ሆነ እኮ አይደለም፣ ከሰውም የባሪያ መልክ ያዘ አለና ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኘ ይልና ለሞት አለ፣ ያውም ለመስቀል ሞት እንኳ የታዘዘ ሆነ። ስሙኝ፣ እንደዚህ ይላል። ከዛ በዚህም ምክንያት ቁጥር 9 ላይ በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። ስሙኝ፣ ከስምም ሁሉ በላይ የሆነውን ስም ሰጠው ይልና ይህም ስም በሰማይ በምድር ከምድር በታች ጉልበት ሁሉ ያውላችሁ። ስሙ፣ ተነጋግረን አይደለም የምንበረከከው፣ በግድ ነው። በጉልበት ሁሉ ይንበረከክለት ዘንድ። አሁን ኢየሱስ ተንበረከኩ ብሎ አይደለም፣ አብ ጉልበት ሁሉ ይንበረከክ አለ። የመጨረሻ የውሳኔ ቃል የሚያወጣው አብ ነው። ተንበረከኩ አለ። አሁን አየ ወንጌል ተሰብኮ በፈቃድ ነው የምትንበረከከው። ሰከንድ ካሚንግ ላይ ይመጣል፣ የዳዊት መክፈቻ በእጁ ይዞ የምድር ነገስታት ገዢ ሆኖ። የዛን ቀን ስሙኝ፣ የዛን ቀን ኖርማሉ ሰው እንዳይመስልህ፣ ነገስታት ተራሮች ስር ሄደው ልንደበቅ እላያችን ላይ ውደቁ። ተራራ እላይ ላይ ቢወድቅብህ ይቀልሃል። ከዛን ቀን ተራሮችን ውደቁብን ሲሉ ተራሮችስ አንወድቅም። ተራራ ሰው የዛን ቀን አፍ አውጥቶ አይወድቅም። እግዚአብሔር ግሎሪፋይ አድርጎታል፣ አክብሮታል። ኢየሱስ ከብሬ ነው አይደለም ያለው፣ አብ አክብሬዋለሁ፣ አከበርኩታል፣ ሾሜዋለሁ። የት አለው? በሰማይ በምድር። ከምድር በታች ማለት አንደር ወርልድ ማለት ሞትና ሲኦል ላይ ማለት። አይ በእግዚአብሔር መንግስት ብቻ አይደለም ኢየሱስ የከበረው፣ በአጋንንቱም ዓለም ላይ ኢየሱስ ስንል አሁን እዚህ ቆመን ስንጠራ ለእኛ እኮ ነው ኖርማል። የአንደር ወርልድ የሞትና የሲኦል መክፈቻ እጄ ላይ ነው አለ እኮ። አንደር ወርልድ ነው አለ ስልጣኑ። የሞትና እጄ ላይ ኢየሱስ ይነቃነቃል ከስር። ስሙ ለዘላለም ብሩክ ይሁን። መዋረዱ ግን መጠን የለውም። ዝቅ ማለቱ ግን ለትህትናው ግን መጠን የለውም። እኔ ባወራው አይሰለቸኝም።
ከዚህም በኋላ ባገኟችሁ ቁጥር ነው የምነግራችሁ መዋረዱ። ለምን ሕይወት ያገኙት እሱ ሞቶ ነው። ኢየሱስ መስቀል ላይ ባይሰቀል ይሄ ጉባኤ ከየት ይመጣል? አንተዋወቅም እኮ የአንድ ሀገር ባላገር ነን። ሰማይ አንድ አባት ስር እንጠለላለን። አንድ ቦታ ሄደን እንከማቻለን። ኢየሱስ ጌታ ነው፣ ችሏል ይሄንን ማድረግ። ይሄንን ሲያደርግ ኢየሱስ ሰማይ ሆኖ እወዳቸዋለሁ አይደለም ያለን፣ መስቀል ላይ ተዋርዶ ለመሞት ፈቃደኛ ሆነ። ሞተልኝ እወድሃለሁ አለኝ። ማንም ሌላኝ ፈቃደኛ አይደለም። ኢየሱስ ስላለኝ ነው ሌላ የሚለኝ። በስጋና በደም ተካፈለ። ኢትስ ኤ ፕሬግናንት ወርድ። ይሄ ዝም ብሎ የምናልፈው ቃል አይደለም። ሲቃዩ፣ ሞቱ፣ ክህነቱ፣ ቤዛነቱ፣ ድነቱ በሙሉ ተሰብስቦ እዚህ ውስጥ ነው ያለው። በስጋና በደም ተካፈለ። አዳኜ እምለው እዛ ውስጥ ነው። ቤዛዬ እምለው እዛ ውስጥ ነው ያለው። ሳልቬሽን ድነት ለሰው ልጆች በነፃ የታደለው እኔ እንዲሁ በነፃ ብዬ ዘምራለሁ እንጂ ነገሩ በነፃ ነው እንዴ? እኔ በነፃ ላገኘው እንጂ እግዚአብሔር ይሄንን ለእኔ ለመስጠት ልጅ ከፍሏል። አንድ ልጅ፣ ለዛም አንድያ ቢጎትን ኢየሱስ ብቻ እያጣጣረ ልጁን ዝም አለው። ምን ነው አባ ምን ነው ጸጥ አለው። አይ መስቀሉን በሁለት ሳይድ ነው የምናየው። እኔ በዚህ በኩል አባት በዛ በኩል ነው የሚያየው። መሀል ላይ እየተሰቀለ ልጅ አለ። አይ እኔ አዳኝ እያልኩ እየዘመርኩ እልልላለሁ። አባትስ ልጄን ገድዬ ነው አንድ ልጄን። አያችሁ በስጋና በደም ተካፈለ። እንዲህ በቀላሉ የምናልፈው አይደለም። ግን የዕብራውያን ደብዳቤ ጸሐፊ ምዕራፍ 5፣ 6፣ 7 ላይ ክህነቱ ላይ ይመጣል። ክህነቱ ላይ በጣም በስፋት ነው የምናየው። ወደፊት ጌታ ጊዜ ሲሰጠን ጌታ መሃል ላይ ሊመጣ ይችላል፣ አይታወቅም። ጌታ መሃል ላይ ከመጣ ቀጥታ ሰማይ ሄደን ሳንጠይቅ የምናቅበት ሀገር እንገባለን። እዛ ትምህርት የለም፣ ምንም እናውቃለን። እስከዛ ግን እንማራለን። እንደምታውቁት ነው እዚህ ቤት። ጌታ ይባረክ። ምንድን ነው ምክንያቱ? ኢየሱስ ስጋና ደም ልክ እንደ ልጆች ሁሉ በስጋና ደም ተካፈለው። ለምንድን ነው የተካፈለው ይሉታል። ለምንድን ነው የተካፈለው ሲሉት ልቀጥል ቁጥር 14 ይላል። ልቀጥላት ሂደን ቁጥር 14 ምንድን ነው የሚለው? ቀጥሎ ተካፈለ ካለ በኋላ ያንኑ ተካፈለ ይላል። ይኸውም ይህንን መጽሐፍ ቅዱስ የጻፉልን ሰዎች እግዚአብሔር ይባርካቸው። እንዴት አይነት ብርሃን ነው! ከ2000 ዓመት በኋላ ሊሻሻል አይችልም። ባለፈው ብያቸዋለሁ። the oldest book ባይብል ነው። the latest newsም ግን ባይብል ነው። 21st century ላይ ሌላ አንጽፍም፣ አልቋል። ራእይ ነው የመጨረሻው። በቃ ራእይ ምዕራፍ 22 ላይ ማራናታ እንዳለን እንሄዳለን። አይጻፍ 66ቱን አንብባችሁ ከጨረሳችሁ 67ኛ አንጽፍም ድገመው ነው የምንለው። መጽሐፍ ቅዱስ አንብቤ ጨረስኩ ሲል ሰው ድገመው አንጽፍም ሌላ ያላነበብኩ ይኖራል። አንብቤዋለሁ 30 ጊዜ ያነበብኩት፣ 5 ቸርቼ ላይ አስተማርኩት፣ 80 ጊዜ ኮሜንተሪ ያጠናውበት። ከጨረስከው ያመለጠሃል። ጨረስኩ ካለ ሰው ባይዘ በቃ አላነበበም። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስሰው ነው። እኔን ሊያድነኝ የሞተው? አዎ፣ የመጀመሪያው በጣም ዋናው ጉዳይ። ሌላስ? ኢየሱስ በስጋና በደም የተካፈለው? አዎ፣ ወዲያው በስጋና በደም ተካፈለና እየዞረ አጋንንት አወጣ አይልም፣ በሞቱ ነው የሚለው። ኢንካርኔሽን ኢትስ ኦል አባውት ክሩሲፊክሽን። ስጋ ለበሰ ካልን ቀጥሎ እያልን ያለነው መስቀል ላይ ሞተ ነው። ወንጌላት ላይ ብቻ ነው እና ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ብቻ ነው እየዞረ በሄደበት ሁሉ አጋንንት እያወጣ ድውያንን እየፈወሰ ዞረ የሚል ያለው ወንጌላት ላይ እና ሐዋርያት ሥራ ላይ። ከሮሜ እስከ ይሁዳ ወይም ራእይ መጽሐፍንም ከጠቀለላችሁት በተቀሩት 23 መጽሐፎች ላይ
ሰው መሆኑ ከተወራ የመስቀል ሞት ነው የሚወራው። ቀጥሎ ኢንካርኔት አድርጓል ካላችሁ ክሩሲፋይ ሆኗል። ስለዚህ በስጋና በደም ተካፈለ ሲላቸው ዋው ሲሉ በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ኃይል ሊደመስሰው ነው። ሰይጣን ተሸንፏል። የምስራች በጣም የምትታገሉ ሰዎች ሰይጣን ቦታችሁን ያዙ። ወድቋል። አልወደኩም ብሎ ሰብኮ ከሆነ ዕብራውያን ምዕራፍ 2 ቁጥር 14ን ክፈትለትና የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ስልጣን ሻረው። ሁሌ ነው አይደል የምናነሳው የናሳ ኢየሱስ መስቀል ላይ ሲሞት ምን እንደሚሰራ ሰይጣን ቢያቅ ኢየሱስ እንዲሞት አያደርግም። ሁሌ ነው የምነግራችሁ። ይሄው ኢየሱስ መስቀል ላይ ሲሞት ከሰራቸው አይተኬ የማይደገሙ ስራዎች መካከል አንዱ በሞት ላይ ባለስልጣን የነበረውን ዲያብሎስን በሞቱ ሻረው። ሰይጣን ማዕረጉ ተቆራርጦ ስፖይልድ ሆኖ እንዲህ ተገላልጦ አደባባይ እየታየው በክርስቶስ የመስቀል ሞት። በየምኩራቡ እየዞረ አላስወጣም፣ አጋንንት አስወጥቷል። ለምን? ያውቁታል። ኢየሱስ እኮ ውጣ ምናምን ብሎ እኮ አይደለም፣ ሲገባ እኮ ነው የሚጮሁት። ሲጮሁስ ምንድን ነው የሚሉት? የእግዚአብሔር ልጅ ሆይ ወይ የእግዚአብሔር ቅዱስ ሆይ ያለ ጊዜያቸው ያውቁታል። ሐዋርያቱ እኮ ገና አላወቁትም ማን ነው ይላሉ። ፈሪሳውያን አያውቁትም። ሰው አያውቁም፣ ሰይጣን ያውቀዋል። ከሰማይ የወረወረው እሱ ነው። መሬት ተገናኙ። እሱ ነው የወረወረው፣ የጣለው እኮ እሱ ነው። ከዛ መሬት አገኘው። ማን እንደሆንክ እናውቃለን ሲለው ዝም ብለህ ውጣ ይላል። ታውቋታላችሁ አይደል? ለምንድን ነው ኢየሱስ የማያዋራው? ያለ ጊዜው እንዳይገልጡት። ምክንያቱም ና በል ካለው የእግዚአብሔር ቅዱስ መሲሁ ሊለው ነው። ያለ ጊዜው አሃ ይላሉ ፈሪሳውያን፣ እንዲሁም ዳርዳር ይሉታል። ሰይጣኑም አለ እንዴ። ስለዚህ ጌታ ኢየሱስ እንትን እየቀነሰ ነው፣ መከራ እየቀነሰ ነው። እዛ ክሮስ አካባቢ ጨርሷል ሰብስቦ። ምክንያቱም የዚህ ዓለም ገዢ ይመጣል። እዛ ጋር ዋናው አርኬንጅሉ ይመጣል። ከጭፍራ ጋር አይላፋም። አርኬንጅሉን እዛ ዲስአርም ያደርገዋል። እዛ ክሮስ ላይ ሊጨርስ ነው ሰብስቦ። ስለዚህ በየመንገዱ አይላፋቸውም። ውጣ ዝም ብለህ ቆንጆ ነው ባይዘ አሁን 3 ጮኸ ውጣ ቆንጆ ነው። ምንም እንደ ልምምዳቸው ነው። ግን ህግ አታርጓት። መጽሐፍ ቅዱስ ላይ የለም አይደል? አንዴም ጮኸ ውጣ ዝም ብለህ። ዋናው መውጣቱ ነው። ይውጣ። አሁን ሰይጣን መውጣቱ ነው። ይውጣ በፍጹም። እና እኔ ብዙ ጊዜ እናገራለሁ፣ እናንተም ታውቃላችሁ። አታዋሩ እላለሁ ብዙ ጊዜ። አስወጡ ነው አይደል ቁም ነገሩ። ብዙ ጊዜ አሁን አዋርተ ነው አይወጣም። አያችሁ፣ አሁን ካዋራሁት ፕሮሞሽን ነው፣ ካስወጣሁት አገልግሎት ነው። ስለዚህ አሁን ሚኒስትሪው አይደለም የሚፈለገው፣ ሰርቪሱ አይደለም የሚፈለገው። በጣም ይቅርታ በእውነት አንዳንዶቻችሁ ኮስተር አላችሁ። ግን ወደ መጽሐፍ ቅዱሱ መመለስ አለብን አይመስላችሁም? ከልምምዴ በላይ እኔ መጽሐፍ ቅዱሱን ነው ማምነው። የኔ ልምምድ ልክ ካልሆነ ቁጭ አድርጌው መጽሐፍ ቅዱሱ የሚለው ነው ይዤ የሚሄደው። አሁን አጋንንት ማስወጣት መጽሐፍ ቅዱስ ነው። ምን ጥርጥር አለው? አጋንንት እያለበት ሰው እኮ አይድንም። አስወጥተዋችሁለት አጋንንቱን መንፈስ ቅዱስ ከተሞላ እኮ ቦርናጌን ሆነ እኮ ሰውየው። አያችሁት የአገልግሎቱ ምን ያህል ክቡር እንደሆነ? ለዛ እኮ ነው ብዙ ጊዜ የሚዘበራረቀው ሰው የሚድንበት ስለሆነ ነው። ሰይጣን ደግሞ ኮራፕት የሚያደርገው እንደዚህ አይነት ነገር ነው። እና አስወጡ። ክብር ለኢየሱስ ይሁን። እና አጋንንቶችን በሙሉ ጌታ ኢየሱስ ክርስቶስ ድል ነሳቸው የሚለው የመጽሐፍ ቅዱሱ ትምህርት መስቀል ላይ ቆላስያስ ምዕራፍ 2 ቁጥር 14 እና 15። ቆላስያስ ምዕራፍ 2 ቁጥር 14 እና 15 ምንድነው የሚለው? የሚቃወምንና የሚጻረንን የዕዳ ጽሕፈት በመስቀሉ ከመንገድ ላይ ጠርቆ አስወገደው አይደል? የዕዳ ጽሕፈቱን አስወገደ ይልና በዚያው መስቀል ይላል። ቀጥሎ ቁጥር 15 በዚያው መስቀል የአለቆችንና የባለስልጣናትን ማዕረግ በመግፈፍ እያዞረ በአደባባይ አሳያቸው። በዚያው መስቀል
የአለቆችና የባለስልጣናትን ማዕረግ የጨለማውን ዓለም ገዢ ነኝ ብሎ የተቀመጠውን በመስቀሉ ማዕረጉን ገፎ በየአደባባዩ እያዞረ አሳያቸው። ይኸው ዕብራውያን ምዕራፍ 2 ቁጥር 14 ላይ የሚደግመው ቆላስያስ 2 14 እና 15 ላይ ያለው ይደግመዋል ጸሐፊው። ጳውሎስ ከሆነ የጻፈው ቆላስያሶች ጋር የጻፈው ደገመው ማለት ነው። ዕብራውያን ላይ በስጋና በደም የተካፈለው ለምንድን ነው አሉት? በሞት ላይ ስልጣን የነበረውን ዲያብሎስን። ዋው ዋው! ሞት የሚገዛው ኃጢአት ላይ ተቀምጦ ነው አይደል? ሮሜ ምዕራፍ 5 ላይ ሕይወት በጽድቅ ላይ እንደሚነግስ ሁሉ ሞት በኃጢአት ነው የነገሰው። ኃጢአት መጥቶ ነው አይደል ሞት የመጣው። ስለዚህ ሰዎች ኃጢአት እንዲሰሩ ያደርጋቸውና በሞት ወጥመድ ውስጥ እንዲገቡ ያደርጋቸዋል። ጌታ ኢየሱስ ክርስቶስ ምንጩንም ውጤቱንም ነው ያደረገው። ሞትንም ኃጢአትንም ነው ድል ያደረገው። ምክንያቱም ሮሜ ምዕራፍ 8 ቁጥር 5 አካባቢ ምንድነው የሚለው? ሕግ ከሥጋ ድካም የተነሳ ሊፈጸመው ያልቻለውን እግዚአብሔር አንድያ ልጁን በሰው ምሳሌ ልኮ ሕጉ የሚጠይቀውን በሙሉ ፈጸመው ይላል። ኃጢአትንም ሞትንም እግዚአብሔር የቀጣው በልጁ መስቀል ነው። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ሰው ሆነ። አዎ። ፍጹም ሰው ሆነ። አዎ። ምንድነው ምክንያቱ? ይኸው መስቀል ላይ ለመሞት የመስቀል ሞት ሊሞት ሲሞት ምን አረገ? በሞት ላይ ስልጣን የነበረውን ብሎ ጠራው በስም ዲያብሎስ። ዲያብሎስ የሚለው ቃል ዲያቦሎስ ነው አይደል? ትክክለኛው እንትኑ ግሪኩ ዲያቦሎስ። ዲያ ማለት ሐሳብ ነው። ቦሎስ ማለት መወርወር ነው። ዲያቦሎስ ማለት ሐሳብን ወርውሮ ጭንቅላት ውስጥ የሚከት ማለት ነው። በዚህ ዲሴፕቲቭ የሆነ ሸንጋይ። አሁን እኛ ዲያብሎስ ሲባል ትዝ የሚላችሁ ምንድን ነው? 10 ጭንቅላት ያለው 12 እግር ያልተፈጠረ አውሬ የለም። እንደሱ አይነት አውሬ በዚህ አይነት ጭፍን ስናደርግ ከዛ ይቆረጥ እሱ ምንድነው የሚሰራው? ሽንገላ እኮ ነው። እየላከ እኮ የሚበዘብዘው ሰውየው እግሩ ቸርች ነው፣ ልቡ ዓለም ነው ያለው ተሸንግሎ። የተቃውሞ ጸሎት ሲባል ተቃውሞ በደንብ ግን አሁን 5 ደቂቃ ገነጣጥያለሁ አፈራርሻለሁ። የተሸነገለ ህይወት ከጀርባ ተበዝብዞ ካለቀ በኋላ በተቃውሞ ጸሎት የሚወድቅ ሰይጣን የለም። ስለ ዲያብሎስ ማለት ሰዎችን እየሸነገለ ከእግዚአብሔር መንግስት ያጎደለ ማለት ነው። የመጀመሪያውን ሰው አዳምና ሔዋንን ያስወጣቸው በሽንገላ ነው። ድል ያደረገው ኢየሱስ የት ጋር ነው? ክሮስ ላይ ውደቅ ብሎ አይደለም የጣለው። ለእግዚአብሔር እየታዘዘ ነው ዲያብሎስን የጣለው። አለመታዘዝን ኢየሱስ የተበቀለው ለአባቱ እየታዘዘ ነው። ሰው ነው አልታዘዝም ብሎ ከኤደን ገነት የተባረረው። አዎ ኢየሱስ እየታዘዘ ሰውን መለሰው። ለመታዘዝን በመታዘዝ እንበቀለዋለን ያለው በሱ ነው። ስለዚህ ሰው እምቢ ብሎ አይደል ሰይጣንን ሰምቶ አልታዘዝም ብሎ። ኃጢአት እኮ በእግዚአብሔር ላይ ማመጽ ነው። ማመጽ ነው ኃጢአት። አመጽ ነው። አመጽም የዲያብሎስ ሥራ ነው ይላል። ማመጽ ነው ኃጢአት በእግዚአብሔር ላይ። ስለዚህ ኢየሱስ በምንድነው ያዳነን? ሰይጣንን የጣለው የመጀመሪያውን ሰው ሰይጣን ያስወጣው እንዲያመጽ አድርጎ ነው። ሁለተኛው አዳም እየታዘዘ ሰይጣንን አባረረው፣ ሰውየውን ወደ ቤቱ መለሰው። እስቲ አሜን በሏ። ኢየሱስ የሰራው ስራ በእውነት ነው። ፍራክሽኗ እኮ ናት እኮ የገባችን ገና ብልጭታዋ በሙሉ ሊገባን አይችልም። መሰብሰብ አይቻልም። በዚህ ውስጥ በብርሃን ነው የሚፈሰው ላያችን ላይ። አንዳንዱን የገባንን ሁሉ ማብራራትም አይቻልም። ነካኝ ብቻ ነው የምንለው። ምን ጋኔ ነካ አላውቀውም፣ ግን ነክቶኛል። ይገርማል። ደሜ ውስጥ አለ፣ አጥንቴ ላይ፣ የሆነ ነገሬ ላይ። እኔ ሁሌ ነው የምጸልይላችሁ። ምንን እንደነካኝ አውቃለሁ። ነክቶኛል። የምጸልይላችሁ የሆነ ቦታ አለ እሱ የሚያውቀው። እዛ ገኝካችሁ እዛ ገኝ። ይሄ ዲፋይን የማይደረግ የማይብራራ ቦታ አለ። ኢንካውንተር በጣም ግዴታ ነው። ሰው ኢንካውንተር ከሌለው ይደክማል። ባይዘው መነካት ህይወት ላይ ካለ ነው። መነካት ህይወት ላይ ካለ ሊገሉ እየመጡ ትዘምራለህ፣ ትሰብካለህ፣ ታገለግላለህ። ወደዋለሁ እያልክ ነው የምትሞተው ራሱ። ክብር ለስሙ ይሁን። በሞት ላይ ስልጣን የነበረውን የሻረው በመስቀል ላይ ሞቶ ነው።
እንዳትረሱ። አለመታዘዝ ነበረው። ጌታ ኢየሱስ ክርስቶስ ከአባቱ ጋር የጨረሰው ከሰይጣን ጋር አይደለም ያወራው መስቀል ላይ። ከሰው ጋር ይፍን እኮ አላወራም። ከሰው ጋር ያወራው እኮ አጠገቡ ከተሰቀለው ወንበዴ ጋር ነው። አንተ ሰው ከኔ ጋር በገነት ትሆናለህ ያለው እኮ አጠገቡ ያለውን ሰው። ከዛ ውጭ ከአባቱ አባቴ ምን ነው ተውከኝ ወሬው እንዳለ ከአባቱ እየታዘዘን የጣለው ሰይጣንን። አይ ለአብ እየተገዛ ያለ መጠን። ኢየሱስ እኮ መስቀል ላይ መሞት እኮ አልበቃው፣ ተቀበረ። የመታዘዙን ይዩት። ከምድር ላይ እስኪጠፋ ድረስ ኢሳይያስ እኮ እሱን አይደል ያለው 53ኛው ምዕራፍ ላይ እኮ ከሕያዋን ምድር ነፍሱ በግፍ ተወገደች አለ። መሞት አልበቃውም፣ ተቀበረ፣ እታች ወረደ። የመታዘዙን መጠን ይዩት። ያለ ልክ ነው የወረደው። ተበቀለው ሰይጣንን። ለአብ መገዛት እንዲህ ነው ብሎ ገለበጠው ሰይጣንን። አዳነን። በሞት ላይ ስልጣን የነበረውን በሞቱ ሊሽር በስጋና በደም ተካፈለ። ኢየሱስ ሰው ሆኜ ልየው ብሎ አይደለም ሰው የሆነው፣ ለማዳን ነው ሰው የሆነው። ለመካፈል ፈቃደኛ የሆነው በመስቀል ላይ ዕዳዬን ለመክፈል ነው። ስሙ ለዘላለም የተመሰገነ ይሁን። ከዛ ቀጥሎ ሳልቬሽን ላይ ነው የሚመጣው። ሳልቬሽን ላይ ነው የሚመጣው። በሕይወት ዘመናቸው ሁሉ በሞት ፍርሃት የተገዙትን ነው የሚለው። በዘመናቸው ሁሉ አይደል? እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው በመስቀል ላይ የሞተው። በሞት ፍርሃት ባርነት ውስጥ ታንቀው የተያዙ አሉ። ሰይጣንን ገልብጦት የሞትን ኃይል ሰብሮ ብቻ ኢየሱስ አልሄደም። ንውጡ አለን። ንውጡ፣ እስር ቤታችን ድረስ መጣ። ንውጡ ማለት ነው። በሕይወት ዘመናቸው ሁሉ ነው የሚለው። ባይዘው የሆነ ቀን እየመጣ ያስፈራራቸዋል አይደለም የሚለው። የሕይወት ዘመን ነው። ለዘላለም ልጠፋ ነው ብሎ የሚፈራውን ሰው ከሞት ባርነት ፍርሃት ናውጣ ብሎ ኢየሱስ ገንጥሎ ወጣ። በነፃነት ልንኖር ክርስቶስ ነፃነት አውጥቶናል። እንግዲህ አይደለም የሚለው። ከእንግዲህ ወዲህ በባርነት ቀንበር አትያዙ። ለምን? ነፃ አውጥቶናል። እስቲ ጮክ ብለን ነፃ ነኝ በሉት። ልጁ ነፃ ያወጣው አይደለም የሚለው ዮሐንስ 17 ላይ ነፃ ያወጣል ይላል። ኢየሱስ ብቻ ነው ነፃ አውጪ። አሜን በሏ። ኢየሱስ ነፃ ያወጣው ለዘላለም። እርሱ እውነት ነው። እውነት ደግሞ አርነት ያወጣል። ባወቃችሁበት በኩል አርነታችሁ ይቆያል። ሳታቅ ስትወጣ ነው ተመልሶ ባሪያ የመሆን እድል ያለ። ገብቶ ከወጣ ካልካድክ በቀር ባሪያ አትሆንም። በተረዳህበት በኩል ሰይጣን የመግዛት እድል የለውም። ግራውንድ የሚያደርገው ብዙ ጊዜ አለማወቃችንን ነው። አንዳንዴ እንመጣና እኔ አሁን የእግዚአብሔር ልጅ ነኝ እንላለን። አደለህም ብሎት እኮ አደለህም ብሎ ሲጨቀጭቀው ውሎ ማታ መጥቶ እኔ አደለሁም ይላል። ሰምቶ እኮ ነው። አለማወቅህን ነዋ። እምታውቅ ከሆነስ በእሱ በኩል አይመጣም። ሰይጣን ራሱ ያውቃል። ገብቶታል ይላል። የሚዋጋ በእሱ በኩል አይደለም። ልጁ ነፃ አውጥቶናል። ለዘላለም ነፃ ነን። በእውነት ነው የምላችሁ። ስሙ የተመሰገነ ይሁን።